በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካ ተክለ ሃይማኖት። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህም ሰላም ላለው ቅዱሱ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናህን እጀምራለሁ። ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራር ሰላም ላለው እሱም ገናና የሆነ የከበረ ስም ነው። ቅዱሱ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህም በችሎታዬ መጠን እንዳመሰግን አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማልዳለሁ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮች ሰላም ላለው እኒህም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ ቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌር ወርቅ ለመሰለችው ርዕስህ ሰላም ላለው ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህም ያን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅህ እታመንብሃለሁ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊት ሰላም ላለው ቅዱስ አባት ሆይ ትምህርትህ የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሑ የትእዛዝህ ቃል ከድካም ያሳርፈኝ ከማሰር ኃጢአትም ይፍታኝ። ተክለ ሃይማኖት ሆይ ስነ ርየታቸው የኩል አምሳል ለሆነ ቀራምብቶች ሰላም ላለው እሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነርሱም ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ሥልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮ። መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል ነስተሃልና። ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም ላለው ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔ አገልጋይክን ግድ ከሚል ከኃጢአት ሞት ሰውረኝ። ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያደምጡ አዛኖች ሰላም ላለው ቅዱሱ አባት ሆይ በተፈጥሮ ጠባይክ ምድራዊ ስትሆን በስነ ምግባር ሰማያዊ መልአክ ነህና ከልብሶ ከዋይታው በእርሷ አርፍ ዘንድ በወርቅና በእንቁ በተሠራችው በሉዓላዊት ቤት ከዚህ ወስደ በዚህ አስቀምጠኝ። ተክለ ሃይማኖት ሆይ የማርያምን ልጅ የፊቱን መጸፋት በማሰብ ባህላውያን ጥፊ ሲጸፉ ሲጠፈጠፉ ላላፈሩና ላልፈሩ ጉንጮችህ ሰላም ላለው ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህም ቅናት ምቀኝነትን መከራንም ሁሉ ከኔ ያርቃቸው እንጂ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ተክለ ሃይማኖት ሆይ በድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱት አናፎችህ ሰላም ላለው ቅዱስ አባት ሆይ አኗኗርህ በብቸኝነትና በንጽሕና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎትህ ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኀጢአቴን እሾህ ታቃጥልልኝ። ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገር ለማይናገሩ ከናፍሮች ሰላም ላለው ቅዱሱ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛህ የተወደደ ደብረ ከርቤ ነህ ወይስ መሰወር የማይቻላት ደብረ ጽጌ ነህ? ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉ እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምራት ሰላም ላለው ቅዱሱ አባት ሆይ እንደ ደማስቆ ሐዋርያ ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህ እኮ። ስለዚህም ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግንህ እወዳለሁ። ተክለ ሃይማኖት ሆይ በአፍህ ውስጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላም ላለው ቅዱስ አባት ሆይ የቤተ ክርስቲያን የልጆቹ አባት ባስልዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህባት የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ተክለ ሃይማኖት ሆይ ንጉሷን ወይም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትም ሰላም ላለው ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘ ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም ላለው ቅዱስ አባት ሆይ አንተ አባቴ ብርሃን የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንም ኃጢአትን ለሚያስተሰርይ እስትንፋስ ሰላም ላለው ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህም ለዚሁ ስም አጠራርህ የምስጋና ቋንቋ የምስጋና ቃል ላበረክትልህ የተዘጋጀው ነኝ።
መስጠት ከማግኘት አንድ ነውና። ተክለ ሃይማኖት ሆይ ባለ የሕይወት ዘመን ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም ላለው ቅዱስ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔ የጠፋሁትን በግ ፈልገ ለማግኘት ሩጫን አፋጥን። ተክለ ሃይማኖት ሆይ እንደ ወርቅ አብልና እንደ ዕንቁ ፈር ቅናተ ዮሐንስን ላጠለቀ ክሳድ ሰላም ላለው ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥክ ጣፋጭ ጨው ነህ እኮ። ስለዚህም ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙት ከሾች ሰላም ላለው ቅዱስ አባት ሆይ እስረኛው የአርማንያው ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጆችን መከራ ዓይኖችህ ይመልከቱ፣ የዘመኑ መክፋት ተንኮል አስጨንቋቸዋልና። ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹት 6 አክናፎችህ ሰላም ላለው ቅዱስ አባት ሆይ እኔ ልጄ ያንተን በረከት ፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በመፈልግ ጊዜ በእኛ ክንፎች ፈጥነ ድረስልኝ። ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋት ለተገረፈ ዘባንህም ሰላም ላለው ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔን ለመርዳት ፈጥነ ተነሳ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም ላለው ቅዱስ አባት ሆይ አሙደ እግር ያዕቆብ ሐዋርያ የተባል አንተ ተክለ ሃይማኖት ነህ እኮ። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክትስ እንኳን ሳይቀሩ ያደንቁሃል። ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማቸበት ክቡር ዕጽንህም ሰላም ላለው ቅዱስ አባት ሆይ ባለ ዘመንህ ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ ባንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ ምስዋ ለዳሰሱ እጆች ሰላም ላለው ቅዱስ አባት ሆይ እንግዳን ለመቀበል ፍጹም ተግባሩ የሆነ አብርሃምን የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጭ አድነኝ፣ አባት ልጁን ያድነው ዘንድ ግድ ነውና። ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶችህ ሰላም ላለው ቅዱሱ አባት ሆይ እኔ አገልጋይህን ጥለህ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶች እንደ ጉማብና እንደ ጢሳትና ታጥፋቸው እንጂ። ተክለ ሃይማኖት ሆይ ሩጫህን በገደል ቱርፋትን በስቃይ የፈጸም ለአዳው ኩርና በኅብረት ሰላም ላለው ቅዱስ አባት ሆይ ጸሐፊ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህ እኮ። ስለዚህ ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽጋ አስቀምጠኝ። ተክለ ሃይማኖት ሆይ የትዕግሥትንና የተጋድሎን ማኅደረ ሕንጻ መጥኖ ለከነዳ ክንድህ ሰላም ላለው ቅዱሱ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋታ ሀብትን ለመስጠት እንደ 2 አክናፍ ለተዘረጉ መዳፎች ሰላም ላለው ቅዱሱ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮ። አቤቱ ዘወትር በምትወጣበት ጊዜ በጠላቶቼ ላይ ክንድህን አንሳ፣ ይልቁንም ወደ ቤትህ በምትመለስበት ሰዓት እጥፍ በእጥፍ በተቃዋሚዎቼ ላይ ኃይልህን ግለጽ። ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋ ደመና መለኮትን በርፈ መስቀል ጽዋ ለቀዳ ጣት ሰላም ላለው ቅዱሱ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደ ተባለው ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ተክለ ሃይማኖት ሆይ እንደ መልካም ሽቱ ልዩ መዓዛ ያላቸው የእጆች አጽፋርም ሰላም ላለው ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችን አዝመራ እንዳያጠፉ የዱር አራዊቶችን በሥልጣነ ቃልህ የታሰሩ ሆኑ። ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተሸንክረው ለተወጉ ጎኖች ሰላም ላለው ቅዱሱ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኛ 7ቱ ጎዳናዎች ድካምን እንዳያመጡብኝ በረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላደራነት ከኔ ከልጅህ አይለይ። ተክለ ሃይማኖት ሆይ የረሃብ ችግር ላልፈታውና የቅባት መታጣት ላላደረቀው ሆድክ ሰላም ላለው ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ ክርክር ከሆነ ሰዎች አድነኝ። የዚህንም ዓለም ገዥ መልክ ከፊት ያሽቀንጥረህ ወዲያ ያስወግደው። ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቡና ሰላም ላለው ቅዱሱ አባት ሆይ ፍጹም ዋጋቸውን ካገኙ ገባተ ሰርክ አንዱ አንተ ነህና ሥራ ፈት ልሆንኩ ለእኔ አንተ ካገኛት ዋጋ የተረፈችው ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሁንልኝ። ተክለ ሃይማኖት ሆይ
የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩልያቶችህ ሰላም ላለሁ። ቅዱስ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነ የሠራሃት ጸሎትህ ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሁነኝ። ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ሕሊና ሰላም ላለው። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮ። አባት ሆይ እኔን ልጅን ፈጽመህ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም ላለው። ቅዱሱ አባት ሆይ አምላከ የሰውን ልጅ ደህንነት ባሰበ ጊዜ ፍቅር አበግሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ነፍስ የምትድንበትን መንገድ ፈልግ። ተክለ ሃይማኖት ሆይ ለውሳጣዊ ገንዘቦችህ ሁሉ በፍጹም ክብር ሰላም ላለው። ቅዱሱ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪነትህ ፍጹም ድንቅ ነው። እባቡን በርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርትን በጸጋ ወልደሃልና ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማዕከለ ከርስ ስለሚኖር እምብርትም ሰላም ላለው። ቅዱሱ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተባልክ አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው እያሉ ስላንተ ይደነቃሉ። ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅ ቅናት ለታጠቀ ወገብ ሰላምታ ይገባል እላለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይ ታሰረ ይሆናልና። ተክለ ሃይማኖት ሆይ በእብነ በረድ አዕማዶች ምሳሌ በወርቃማው ሥጋህ አቋም በየክፍሉ ለተሠሩ አቆያጾች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮ። ቅዱስ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርገህ አኑረኝ። ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮች ሰላም ላለው። ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልኝ። ከትእዛዞች አንዱስ እንኳን ጠብቄ ባልገኝ፣ አንተ ግን እንደ አባትነት ይቅርታ አድርገህ ልጄ ልጄ በለኝ። ተክለ ሃይማኖት ሆይ በባሕር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም ላለው። ቅዱሱ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል እንደ አንዱ ነህና ከአንደበቴ የሚወጣውን ኃይለ ጸሎት አስበ እኔ አጥፉ ያለ ንስሐ እንዳልቀሰፍ ጠብቀኝ። ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተነከረ ተረከዝ ሰላም ላለው። ቅዱሱ አባት ሆይ ትዕግሥትህ ፍጹም እንደ ኢዮብ ትዕግሥት ነው እኮ። አባት ሆይ እንሆ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆችን ወይም ደቀ መዛሙርትህም ባርካቸው። ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግሮች ጫሞች ሰላም ላለው። ቅዱሱ አባት ሆይ አየራዊ ንስር ገዳማዊ አንበሳ ነህና የጦር አበጋዙ ወይም አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊት ክብር ይኑራት። ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም ላለው። ቅዱስ አባት ሆይ የጳውሎስ ደቀ መዛሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራህ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደህ ይቅርታን አሰጠኝ። ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም ሰላም እያሉ በንጹሕ ልቦና ጠራሃለሁ። ቅዱሱ አባት ሆይ እንደ ዮሴህና እንደ ዮፍኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ በክብር ተቀብለ ወደ አገር መርታ አግባኝ። ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያን ለተጎናጸፈ አካለ ቆም ሰላም ላለው። ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉለት በክርስቶስ አርአያ ለተመሰሉ መልኮች ሰላም ላለው። ቅዱስ አባት ሆይ ለሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትህን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀዋት። ተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመልአክ አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም ላለው። ቅዱስ አባት ሆይ የመርአስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳ ለገነዛት በድነ ሥጋ ሰላም ላለው። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊት ሥጋዬ ምድራዊ ሕልውናዋ በተፈጸመ ጊዜ ስባራ አጽምህ መድኃኒት ሆኖ ይታዘዝልኝ። ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት ለመስጠት በሚማጸኑበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም ላለው። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና
ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበት ሁሉ ፊት ከሆነ ሰው ጸብ በክንፈ ረድኤት ተሰውረህ አድነን። ተክለ ሃይማኖት ሆይ አንተ ከማረፍህ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም ላለው ቅዱሱ አባት ሆይ እኔ ደሃ አደግ ልጅህ የበረከትህ ረድኤት ከክፉ ሁሉ ይሰውረኝ፣ የጽድቅም ጋሻ በሰማይና በምድር መከታ ይሁነኝ። አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደሱ መጥተው የዚህ ጽድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም ላለው ቅዱስ አባት ሆይ ስብከተ ወንጌልህ እንደ ቀድሞ ወንጌላዊ ስብከት ነው እኮ። አባት ሆይ ልጆች በዚህ ዓለም ብዙ መከራ ያገኛቸው በአንተ ዘንድ ፍጹም ሰላምና ዕረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። ተክለ ሃይማኖት ሆይ ነገርን በማብዛት ወይም በዝንጋታ ሳይሆን በድፍረት ያቀረብኩልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበል። ቅዱሱ አባት ሆይ እኔን አገልጋይከ እግዚአብሔር ከድቀትህ ትንሣኤን ይስጥህ። የተከበረችና የተባረከች ድንግል ማርያምን ጽናቱንና ብርታቱን ታድልህ በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለ መርሃ ክርስቶስና ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ ይገኛለሁ። ቅዱሱ አባት ሆይ ልመናዬን ትቀበለኝ ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግንህ ዘንድ እድል ስለሰጠኸኝ በእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልካ ጸሎትን በምስጋና ተናግሬያለሁና የሰጠኸኝንም ሥራ ሁሉ በሰላም ፈጽሜያለሁና አባት ሆይ የልቤን ሐሳብ ሁሉ በተስማሚው መንገድ ፈጽምልኝ። ተክለ ሃይማኖት ሆይ ለታጠቅከው ቅናተ ዮሐንስና ላጠለቅከው መልበሰ ቀሚስህም እንዲሁም ለክቡር አጥናፍህና ለራሳ አስኬማ ሰላም ላለሁ። ቅዱሱ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህ እኮ። ተክለ ሃይማኖት ሆይ ይህን ዓለም ንቀህ አጥቅተህ የወንጌልን ፍለጋ ተከትለህ በረሃ ለገባኸው ላንተ ሰላም ላለው ቅዱስ አባት ሆይ መሥዋዕተ ቁርባን ከአቤል መሥዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ አባ እያልኩ ስጠራ ፈጥነ ስማኝ፣ በላይ በሰማይም አለውልህ በለኝ። አቤቱ የተክለ ሃይማኖት አምላክ ሆይ ሕዝበ ክርስቲያኑን ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን።